ከብዙ ዘመናት በፊት አብዝተው የሚዋደዱ ጥንዶች ነበሩ። ነገር ግን አንድ ላይ እንዲሆኑ የተከለከሉ ነበር። ስማቸውም ሮሚዮ እና ጁሊየት ነው። ሮሚዮ ያላንተ መኖር አልችልም። ጁሊየት ምን አይነት አስማት ቢሰሩብሽ ነው እንደዚህ ያደነዘዘሽ? ለምንድን ነው ይሄን ያህል የምትወጂው? እሱ እኮ ነው ወንድምሽን የገደለው። በፍጹም እኔ እንደዛ አላረኩም። ሙሉ ህይወትን በእስር ቤት ውስጥ ትኖራታለህ። ጁሊየት ይሄን ዱርዬ ታዩ። ዋና ዓላማሽንም አስታውሺ፣ ልዑሉን ማግባት ነው። ጁሊየት እኔን ጠብቂኝ፣ በእርግጠኝነት አገኝሻለሁ። ሮሚዮ ሙሉ ዓለም አንተ ላይ ቢገለበጥ እንኳን እተማመንብሃለሁ። እኛ ምኞታቸው ሙሉ ህይወታቸውን አንድ ላይ መሆን ነበር። ይሄ ይሳካላቸው ይሆን? ተረተረትን ሰብስክራይብ በማድረግ ይከታተሉ። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ቶይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። ጁሊየት ፓሪስን እንድታገባው ተገዳ ነበር። ሀብታም ነጋዴ ነበር። ከሰርጋቸው ምሽት በፊትም ሮሚዮ ከእስር ቤት አመለጠና ጁሊየትን ይዟት ከዛ ጠፋ። እንግዶች እያዳመጥኩኝ ነው። ስንት ሰዓት እንደሆነ ታውቂያለሽ እንዴ? ቶሎ ብለሽ ትዕዛዛችንን ላኪልን። እሺ ደንበኛችን፣ አሁኑኑ ደርሳለሁ። እየጠበቅን ነው። እባካችሁን ትንሽ ጠብቁኝ፣ እየመጣው ነው። እንዴ ብዳፍር ትዘጋብኛለች? በጣም መጥፎ ናት። 1 ሰዓት እኮ አርፍዳለች። ተረጋጋ ቶሚ፣ አሁንም እኮ ብዙ ሰዓት አለን። ዝግጅቱ ገና እየተጀመረ ነው። ግን አባዬ እንደዚህ ያለ ግድ የለሽነትን ልተው አልችልም። መረጋጋትን ልመድና ፈገግ በል ልጄ። ፈገግታ ሺህ መድኃኒቶችን ይተካል። እሺ እንግዲያውስ ፈገግ ብዬ ለዘላለም እኖራለሁ። ዊሊያም የተካነ ዳይሬክተር ነው። ለጥበብም ትልቅ ቦታ አለው። የሮሚዮና ጁሊየትን ትልቅ ትዕይንትም እያዘጋጀ ነበር። የሮሚዮም ለልጁ ለቶም ሆላንድ ሄዶ ነበር። ጁሊየትንም ገና በመፈለግ ላይ ነበሩ። ወጣት ከያኔዎች እባካችሁን የጁሊየትን ስሜት በመጨረሻው ክፍል ላይ በደንብ አሳዩ። በደንብ ያሳየውም አሸናፊ ይሆናል። ሁሉም መቼም ሊወዳደሩኝ አይችሉም። የጁሊየት ገጸ ባህሪ በእርግጠኝነት የኔ ነው። ካሲም ልክ ልታሳይ ስትል አንድ ያልተጠበቀ ነገር ተፈጠረ። ወይኔ ምንድነው ይሄ? ከየት ነው አንቺ የመጣሽው? ይቅርታ፣ እቃ ለማድረስ ተልኬ ነበረ። እንኳን ደስ አለሽ። ትልቅ ትርምስ ፈጥረሻል። በጣም ይቅርታ፣ ስህተቴን ወዲያውኑ ጠግነዋለሁ። ወይኔ ደህና ነሽ? ይቅርታ፣ እረዳሻለሁ። ነገር ግን ካቲ ጁሊያን በጣም አንቋሸሸቻት። ስክሪፕቱንም ጁሊያ ላይ ወርውራ ልታሳፍራት ሞከረች። ውይ ስክሪፕቱ እንዳልተጎዳ ተስፋ አረጋለሁ።
ከረጅም ጊዜ በፊት እንደዚች ያለች ሴት ነበረች። መልካምነቷ ልቤን ያሞቀው ነበረ። ነገር ግን ካቲ አሁንም ጁሊያን ይቅር አላለቻትም። እባክሽን አቁሚ፣ ይህ የሴት ልጅ ባህሪ አይደለም። ደህና ነሽ? ደህና ነኝ፣ ነገር ግን ስክሪፕቱ የተበላሸ ይመስለኛል። አትጨናነቂ፣ እኔ በደህና አቆየዋለሁ። እኔ ዊሊያም ነኝ። ያንቺ ስም ማን ነው? እኔ ጁሊያ ነኝ፣ መደበኛ መልእክተኛ ነኝ። አንቺ ቀልቃላ መልእክተኛ ነሽ። ታዳሚዎቻችን፣ ትክክለኛዋን የጁሊያን ገጸ ባህሪ አግኝቻታለሁ። እኔ ነኝ። ማንም ሊገባው አይችልም። አሸናፊዋ እዚህ ጋር ያለችው ሚስ ጁሊያ ናት። እናም ሚስ ካቲ ያንቺንም ጥንካሬ አይቼዋለሁ። ስለዚህ ሮዝሌትን እንድትሆኚ የሮሚዮን ጓደኛ እንድትሆኚ አረግሻለሁ። የማይሆን ነው፣ አልተወዳደረችም ሁላ እኮ። ልክ ነው አባዬ፣ በጥበባቸው ብንለካቸው ይሻላል። የዊሊያም ውሳኔም ሁሉም ላይ ንዴትና ቁጣን አስነስቶ ነበረ። ሁላችሁም እባካችሁን ተረጋጉ። እኔ በ30 እንደ ስፓይደርማን ድር የሚተፋ ጓንት በቀላሉ እጃችሁ ላይ አርጋችሁት ፕረስ በማድረግ ራሱ እንደ ድር ይተፋል። የትኛው ዕቃ ላይ በቀላሉ የሚጣበቅና መልሰው መጠቀም ስለሚችሉ ያልቃል የሚባል ነገር የለም። ድሩን ለመጥፋት ምንም አይነት ቻርጅም ሆነ ባትሪም አይፈልግ። ለልጆቹም የማይሰለቹት መጫወቻ ነው የሚሆነው። ዲዛይኑን ፍሪ ሳይዝ ስለሆነ ለየትኛውም አይነት የልጅ እጅ የሚሆን የሚተፋው ድርም የትኛው ዕቃ ላይ ቢለጠፍ ምንም አይነት ጉዳትም አያመጣ። ለመግዛት እንዳትነሱ፣ ያላችሁበት በነጻ ስለናርስ መደወል ብቻ። መልካም ቀን። አመት የሥራ ልምዴ የአሁኑ የሮሚዮና ጁሊየት ትዕይንት ከመቼውም በላይ አሪፍ እንደሚሆን እርግጠኛ ነኝ። እመቤት ጁሊያ ያመጣችው ሳጥንም ለተሸነፉት ተወዳዳሪዎች የሚሰጥ ስጦታ ነው። ይህ ለእናንተ ያለኝ ምስጋና ለማሳየት ነው። ከዛ በመቀጠልም የካስቲንግ ውድድሩ በዛው አበቃ። ስለዚህ ጁሊያን ሆኜ ለየት ባለ ሁኔታ እንዳቀርብ ተመርጫለሁ። ትክክለኛ ምክንያቱም ባላቅም ዊሊያምን በጣም አመሰግናለሁ። የተቻለኝ ሞክሬ ላላሳፍረው ሞክራለሁ። ኦ ልጄ በጣም ጥበበኛ ናት። ፊልም ሆነ ስነ ጥበብ ቀልድ ብቻ ነው። ወደ ትክክለኛ ስራሽ ብትመለሽ ይሻልሻል። ግን መከየን በጣም እወዳለሁ። ነገር ግን በስራችን ምክንያት ህልሜ ላይ መድረስ አልቻልኩም ነበረ። ይህ ትልቅ እድሌ ነው። እባክህን ደግፈኝ አባዬ። ምንም ጥበብ የለሽም፣ ባዶ ነሽ። ወዲያውኑ አባረው ያለ ምህረት ይጠሩሻል። አቶ ዊሊያምን አምነዋለሁ። እንደዚህ ሊያረገኝ አይችልም። ጁሊያን ደረቅ መሆንሽን አቁሚ። ወይኔ አባዬ ደህና ነህ? አትጨነቂ ውዴ፣ እቺ ተባይ ነክሳው ነው። ከግማሽ ሰዓት በኋላ ይነቃል። ቤተሰባችን ደሃ እንደሆነ አውቃለሁ። እናም መስዋዕትነትን መክፈል አንችልም። በዛ ላይ ቤተሰብሽንና ትምህርትሽን ለመደገፍ ጎን ለጎን ስራ ሁላ ትሰሪያለሽ። ይህ ላንቺ ጥሩ እድል ነው። ህልምሽን ተከተይ ጣሪ ልጄ። አመሰግናለሁ ማዬ። እሺ። ሁሌም በድህነታችን አፍር ነበረ። ምንም ነገር ላረግላት አልቻልኩም። ያ ዊሊያም የተባለ ሰውዬ ይመስገንና ይረዳት ይሆናል። ውዴ ይህን ድል ተጠቀሚው። ዩኒፎርሙን አሁን እመልሳለሁ። በጣም አመሰግናለሁ። መልካም እድል። የመጀመሪያ ትዕይንትሽንማ ለማየት መምጣቴ አይቀርም። እንግዲያውስ 200 እጥፍ አሪፍ አድርጌ ለማሳየት ሞክራለሁ። ጁሊያንም ወደ ልምምዱ ሄደች። ምንም ብትሞክር እንኳን በሁሉም ሰው እየተሰደበችና እየተጥላላች ነበረ። ካቲ ሁላ ተንኮል እየሰራች የማይሆን ነገር እያረገችባት ነበረ። በጣም አመሰግናለሁ። እኔም ማመስገን የለብሽም። አንቺ ለማጃማተር ነሽ። ጥበብ ብቻ ሳይሆን የሚጎልሽ ስለ ቲያትር የምታውቂው ነገር እንኳን የለም። አቅምሽን አውቀሽ ብትወጪ ይሻልሻል። ደህና ነህ? ደህና ነኝ። ማንም ቶምን እንደዚህ ሲያናድደው አይቻል አቅም። በጣም ጥበበኛ ነሽ። ጁሊያን ከመድረኩ ወረደች። ነገር ግን በህልሟ ላይ ተስፋ ለመቁረጥ ሳይሆን ቶም ደህና ነህ? የታመምክ ትመስላለህ። እርዳታሽ አያስፈልገኝም። ወይኔ ቶም ደህና ነህ? ውዴ ለሳምንት እኮ ራስህን ስተህ ነበረ። ምን ተፈጠረ?
ጭንቅላቴ ባዶ የሆነ የመሰለው ነው። ዶክተሩ በጣም በመለማመድህ እንደተዳከምክ ነግሮኛል። ብታርፍ ይሻልሃል። ይህን መጠጥ ያዘጋጀችልህ ጁሊያ ናት። በዛ ጁሊያ ምክንያት ነው እየታመምኩ ያለሁት። ለቦታው የምትመጥን ቢሆን እንደዚህ ተግቼና ለፍቻ አልሰራም ነበረ። በመተኛት ላይ ያለህ ጁሊያ ወደዚህ መጣ ከፊልሙ ራሷን ማግለል እንደምፈልግ ነግራኝ ነበረ። ነገ ማታ አብረኸኝ መጥተህ እናገኛታለን። በስተመጨረሻም ብልህ ሆነች። እሺ እሷ ናት ይህንም የሰራችልህ። የተራብክ ይመስለኛል። ምግቧ ግን አሪፍ ነው። እናም በልምምድ ጊዜ ጁሊያ የጁሊየትን ልምምድ ለመጨረሻ ጊዜ ያደረገች። በሙሉ ልቧም የጁሊየትን ገጸ ባህሪ ተወዳት ነበረ። ሰላም አቶ ዊሊያም። ሰላም ቶም። ለምንድነው ሁሌ ደስተኛ የሆነችው? ቶም በልምምዱ ጊዜ የተፈጠረው ትዝ ይልሃል? ካቲ ጥበበኛ ብትሆን እንኳን ተወዳዳሪና ትዕቢተኛ ነበረች። እናም ስክሪፕቱን ጁሊያ ላይ ወርውረው ነበረ። ጁሊያ ግን በሌላ በኩል ስክሪፕቱን አነሳችው። ታታሪና መልካም ነበረች። ጁሊየትን ጁሊየት የሚያረጋት ጥበብና ውበት። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ብቻ አልነበረም፣ ይልቁንስ መልካም ልብና ለሰዎች ያላት ክብር ነበረ። ጁሊያ እንዳልተወለወለ እንቁ ነበረች። ስትወለወል ከመቼውም በላይ ታበራለች። ካቲ ግን በሌላ በኩል እንደ ኩራተኛ አበባ ነች። ከሩቅ ታበራና ወዲያውኑ ትጠወልጋለች። የዊሊያም ቃላትም ቶም ሆላንድን እንዲደነግጥ አረገው። ጁሊያ በጣም መልካም ናት። ነገሮችን ባከብድባት እንኳን ሁሌም በመልካምነት ትንከባከበኝ ነበረ። ፊት ሳረግ አዝላኝ ሳይቀር ወደ ሆስፒታል አደርስላኛለች። ከሆስፒታል ከነቃው በኋላም በደንብ ተንከባክባኛለች። እውነታው ጁሊያንን አልጠላትም። ይልቁንስ ስለ አባቴ ፊልም ተጨንቄ ነው። የማይሆን ነገር ሆኖ እንዲያፈር አልፈልግም። ጁሊየትን እንደማጠላት አውቃለሁ። ልትረዳት ትችላለህ? አዎ አባዬ፣ ትንሽ ነገር እኮ ነው። ሁላችሁንም አመሰግናለሁ። ላላሳፍራችሁ ቃል እገባለሁ። በቶም መሪነትም ጁሊያን ቀን በቀን ትሻሻል ጀመረ። ሁለቱም እርስ በእርስ ይግባቡ ጀመረ። ይህም ካቲን ያስቀናት ጀመረ። ነገሮችንም ልታመሳቅልባቸው ፈለገች። ከትንሽ ቀናት በኋላም ለየት ያለ ነገር በፊልም ክበቡ ውስጥ ተፈጠረ። ካቲም በድንገት ድምጿን አጣች። የኩባያ መርዝ አለው። መርዙ የተሰራውም ከብዙ ተባዮች ነው። የተባይ ንክሻ ትንሽ ጊዜ ብቻ ነው የሚያስተኛው። ነገር ግን ብዙ ሲቀላቀልና ሲቆይ ትልቅ መርዝን ይፈጥራል። የተባዩ ሐሳብ የጁሊያ መሆን አለበት። በሽንት ቤት ውስጥ ብዙ ተባዮች አሉ። እናቷም በዛን የምትሰራው ቤተሰቧ ያን ተባይ አጋብቶ ወደ ካቲ አምጥቶባት ይሆናል። ጁሊያንን ያለ መረጃ አትወንጂያት። እንደምትወዳት አውቃለሁ። ነገር ግን በጭፍን ለወንጀለኛ መከላከል የለብህም። ልጄ ወንጀለኛ አይደለችም። ከማንም በላይ ባለ መልካም ልብ ናት። ጁሊያ አስጠንቅቄሽ ነበረ። ቲያትር ላንቺ አይሆንም። አሁን ቤደ ቤት ነይና ሁሉ ትዕይንቱ ሊጀመር ነበረ። ካቲም ጁሊያን እንድትሆን እንደተመኘችው ተመርጣ ነበረ። እንደሷ ካለ
አረመኔ ጋር ትዕይንት ማሳየት አልፈልግም። ቶም ምን ማለትህ ነው? ምርመራችንን አድርገን ነበረ። እናም እውነታው አንቺ ወደ ጥቁር ገበያ ሄደሽ ብዙ ተባዮችን ገዝተሽ ነበረ። ኩባያው ላይ ባረግነው ምርመራ አንቺ እንዳረግሽው አውቀናል። ካቲ አንቺ ከቲያትር ካሁን በኋላ ተገለሻል። እኔ ከያኒ ባልሆን እንኳን ጁሊያን ካሁን በኋላ መቼም ቢሆን አትሰራውም። ቤተሰቧን አጥቅቼ ሐሳባቸውን እንዲቀይሩ አድርጌያለሁ። መቼም ቢሆን ወደዚህ እንድመጣ አይስማሙም። ወይኔ አባቴ ወላጆቿን እንደሚያሳምን ተስፋ አረጋለሁ። በዛ ጊዜም ዊሊያም ወደ ጁሊያ ቤት ሄዶ አባቷን አሳምኖ ወደ መድረኩ ሊወስዳት ሞከረ። እኔ እንዳጠናው ከሆነ የጁሊየት እናት ትክክለኛ ስሟ ሶፊያ ነው። ከዓመታት በፊትም እኔና ሶፊያ የሮሚዮና የጁሊየትን ትዕይንት አሳይተን ነበረ። በጣም እንዋደድ ነበረ። ነገር ግን ቤተሰቦቻችን ሊነጥሉን ፈልገው ነበረ። ልናመልጥ ስንልም ማዕበል ወስዶን እሷን አጠፋብኝ። እኔም አንድ አይኔን አጣው። ሶፊያንም ከዛም በኋላ አግኝቻት አላቅም። ብዙዎችም እንዳረፈች ይነግሩኛል። ነገር ግን ሶፊያ አልሞተችም ነበረ። አቶ ጃክሰን ፈጥነው አድኗት ነበረ። ይሁንና ትውስቷን እንዳለ አታ እሱን ወዳው ነበረ። እናም አግብተው ነበረ። ቆይቼ ስለ ሶፊያ እውነታውን አውቄ ነበረ። እናም ትውስቷ እንዲመለስላት አልፈልግም። ስለዚህ ከቲያትር ጋር የሚገናኝ ነገር እንዳለ ከቤቴ አጠፋው። ልጄም ትዕይንቱን እንድታቀርብ ከልክያታለሁ። ምን አይነት መጥፎ ፈሪ ነኝ። አሁን እውነታውን ካወቅ በማንኛውም ሰዓት ልትወስዳት ትችላለህ። ለምርጡ የገና ስጦታ ተዘጋጁ። በመገንባት በመገጣጠም የራሳችሁን መንገድ ሀዲድ በመስራት የሚዝናኑበት መኪና፣ የራሳችሁን ከተማ በመገንባት የምህንድስና ጭንቅላት ፍጥነትን የሚጨምር አሪፍ የገና ስጦታ፣ በተመጣጣኝ ዋጋ ችግር የመፍታትን ክህሎት የሚጨምር የተለያዩ መንገዶችን በመገጣጠም በደስታ ይፈንድቁ፣ እየተደሰቱ የሚማሩበት። ታዲያ ከዚህ በላይ የገና ስጦታ ከየት ይመጣል? ይደውሉ፣ ያሉበት ድረስ እናደርሳለን። ለበለጠ መረጃ ቴሌግራማችንን ይቀላቀሉ። ሁሉም ያለፈ ነገር ነው። ሶፊያ እንዳረፈች ካመንኩኝ በኋላ እኔም የራሴን ቤተሰብ መስመርቼ ነበረ። ሶፊያ ትውስቷ ቢመለስላት እንኳን እርግጠኛ ነኝ ካንተ ጋር ለመቆየት ትመርጣለች። ምክንያቱም በ20 ዓመታት እኔ መስጠት የማልችለውን ሰጥታታል። ደስተኛ ቤተሰብ ሰጥታታል። አመሰግናለሁ ዊሊያም። በጣም ራስ ወዳድ ነበርኩኝ። ካሁን በኋላ ጁሊያና ሶፊያን እክሳቸዋለሁ። እናም አለመግባባቱ ሲፈታ ጁሊያን ወደ ቲያትሩ እንድትመለስ ተፈቀደላት። ሶፊያና ጃክሰንም ሊደግፏት ወደዛ መጡ። ጁሊያና ቶም ሃላንድም ለየት ያለ ትዕይንት ለሁሉም አሳዩ። እናም ታዳሚዎቹን በጣም አስደነቁ። ወደፊትም ትልቅ ስኬት ላይ የሚደርሱ ይመስሉ ነበረ። ቶም ብዙውን ጊዜ ህልም ነበረኝ። እኔ ጁሊየት ነኝ፣ አንተ ደግሞ ሮሚዮ ነህ። ካገኘሁሽ ጊዜ ጀምሮ ያን ህልም እያየሁ ነው። እኔም የድሮ ህይወታችን ይሆን እንዴ? ውዷ ሶፊያ፣ ከሄድሽ በኋላ አላገባውም። ቶም የጉዲፈቻ ልጄ ነው። ሁሌም ማረገው ቀለበትም አንቺን ለማስታወስ ነው። ብቸኛ ባለቤቴ ነሽ። ነገር ግን ደስተኛ ሆነሽ ሳይሽ ህይወትሽን ለማመሳቀል አልፈልግም። ስለዚህ ሁሌም ደስተኛ ሆነሽ ፈገግ እንድትይ እተውሻለሁ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።
ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደሞ ለልጆቹ ሲያንስባቸው ነው።